ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። በስቴስት ጎንዶሎ ወዳችሁ ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደሎ ወዳችሁ 4000 ላይክ እንድትገጩን በትህትና ጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ መጣ ነው ሰበር ዜና። አሜሪካ ወደ እስራኤል ያጓጓዘችው 6500 ቶን የጦር መሳሪያ ነው። እንግዲህ በ24 ሰዓት ውስጥ ብቻ ነው በአንድ ቀን ብቻ አሜሪካ ለእስራኤል 6500 ቶን የጦር መሳሪያ አቅርባለች። ተመልከቱ፣ ጦርነቱ ከቆመ 20 ቀን ነው። በዚህ 20 ቀን ውስጥ ልክ በዚህ ሂሳብ ብታሰሉት ወደ 130,000 ቶን መሳሪያ ለእስራኤል ቀርቧል ማለት ነው። ዝም ብለ ቀለል ያለውን ሂሳብ እንውሰደውና 60,000 እንበለው ወይም 70,000 ቶን መሳሪያ አሜሪካ ለእስራኤል አቅርባለች ብለ ያዘው። ለሳዑዲ ምን ያህል አቅርባለች? ለተባበሩት አረብ ኤሚሬት ምን ያህል አቅርባለች? ለኳታር ለባህሬን ዙሪያ ላሉ ለጎልፍ አገሮች ምን ያህል አቅርባለች ብለ አስበው። ቢያንስ ከ250,000 ቶን በላይ መሳሪያ ኢራንን ለማውደም ተዘጋጅቷል። ከ250,000 ቶን በላይ መሳሪያ ኢራንን ለማውደም ተዘጋጅቷል። ዶግነቱ ኢራኖቹም ተዘጋጅተዋል። ኢራኖቹም እንኳን ሚሳኤል እንኳን ድሮን እንኳን ቦምቦች ቀርቶ ዶልፊን አዘጋጅታለች። ዶልፊኖችን ሳይቀር የአሜሪካን የጦር መርከብ ለማውደም ቦምብ አስታጥቃለች። ኢራን ደግሞ አይጎርም ቦምብ ይሄን ያልኩት እኔ አይደለም፣ ኒውዮርክ ታይምስ ነው ይሄን ያለ ኒውዮርክ ፖስት ነው ይሄን ያለ እና ኒውዮርክ ፖስት መረጃ መሰረት ኢራን የባህር ዶልፊኖችን አሰልጥና ቦምቦችን ተሸክመው ወደ አሜሪካ የጦር መርከብ ሄደው እንዲፈነዳ እና መርከቦችን እንዲያፈነዱ ሁሉ አሰልጥናለች እንደተባለ እና እንደምታውቁት ኢራን የድሮኖችን አዘጋጅታለች፣ ሚሳኤሎችን አዘጋጅታለች፣ የባህር ሰርጓጆችን አጥፍቶ ጧፊ የባህር መርከቦችን ሁሉ አዘጋጅታለች። ለመጀመሪያ ጊዜ ነው በዓለም ማንም ይሄን ሞክሮ አያውቅም። ኢራን ብቻ ነች አጥፍቶ ጧፊ የባህር ውስጥ ድሮን ያዘጋጀችው ኢራን ብቻ ነች። እና ይሄ ጦርነት እንግዲህ ተመልከቱ፣ ይሄን ሁሉ በመቶ ሺዎች የሚቆጠር ቶን መሳሪያ ኢራንን ለማውደም ወደ አመድነት ለመቀየር ሲዘጋጅ ዓለም ደግሞ በምላሹ ምን ይጠብቃል? የተረጋጋ ኢኮኖሚ፣ ሰላምና ፍቅር እንደድሮ ተንቆባረረ ተንዶላቀ መኖር። ይሄ አይሆንም ብያለሁ። አሜሪካኖቹ እጅግ በጣም መራር ከሐሞት የመረረ ሽንፈት ተቀብለዋል። ይሄን ውጣው አይገቡ እመነ ሊጥፋ ከፈለገ ዓለም ሁሉ ሊጥፋ ነው የሚሉት አሜሪካኖች። መጥፎ ለምደዋል። አምባገነንነት፣ ዶፍጣጭነት ለምደዋል። ይሄ መላው አውሮፓ መላው አሜሪካ የለመደው ነገር እኮ ነው። ለዘመናት የተለመደው ዶፍጣጭነት ዓለም በሙሉ የሚያጎበድደው ማጎብደድ እንዲሁ በአንድ ጀንበር በኢራን ምክንያት ሲጠፋ ዝም ብለ ያለ እንዴ? ዝም ብላይ ምን ጌታ እና የግድ አንድ ዙር ጦርነት ኢራንን ውድምድምድም አድርጎ የመጣው ይምጣ ነው። ይሄ ደግሞ አይወጡትም። በመጣው ይምጣ የሚወጡት ነገር አይደለም። የአሜሪካ አጠቃላይ ዕዳ ብድር ከበጀቷ በልጧል። 31.27 ትሪሊዮን ዶላር ነው ያለባት ዕዳ አሜሪካ ብድሩ ማለት ነው። 31.27 ትሪሊዮን የአሜሪካ በጀት ደግሞ ስንት ነው? 31.22 ትሪሊዮን እና ከ1940 ከሁለተኛ ዓለም ጦርነት በኋላ ታይቶ የማይታወቅ ሶቅጣጭ ዕዳ ውስጥ ነው የወደቀችው አሜሪካ። በዚህ ጦርነት ላይ አሜሪካ የብር ችግር የለባትም ብያቸዋል። ችግሩ የብር የማውጣትና ያለማውጣት አይደለም። ችግሩ ኢኮኖሚ እየተዛባ ነው ያለው። ለምሳሌ አንዳንድ ሰው በየቀኑ የሚጠጣ ሰው አለ። በየቀኑ የሚጠጣ ግን እየሰራ ነው። አንዳንድ ሰው ደግሞ በየቀኑ ይጠጣል ግን ያለችውን ነው። አሁን አሜሪካ ኢኮኖሚው እየተዛባ ነው። የዋጋ ውድነት ወደ ሰማይ እየነካ ነው። ያንን የዋጋ ውድነትና ንረት ለመከላከል ከበጀቱ ላይ እያወጣ ገንዘብ ድጎማ እያደረገ ነው። እንደገና ለጦር መሳሪያ ድጎማ እያደረገ ነው። እንደገና ለአረቦቹ ድጎማ እያደረገ ነው። ወጪው ከአቅም በላይ ሆኗል። ኢኮኖሚው አልተረጋጋም። አንድ ምሳሌ እንመልከት። ከኦሳማ ቢንላደን ጋር የተደረገው ጦርነት 450 ቢሊዮን ዶላር ወገኖች ልብ እያለን ይሄን ሰውዬ አግኝቶ ለማስወገድ ለመግደል በተደረገው ርብርብ 450 ቢሊዮን ዶላር
አጠቃላይ ከኦሳማ ቢንላደን ጋር የተገናኘው ጦርነት በኢራቅና በአፍጋኒስታን የነበረው ጦርነት ጋር በተያያዘ $3 ትሪሊየን አውጥታለች አሜሪካ። 3 ትሪሊየን በኢራቅና በአፍጋኒስታን ከኦሳማ ቢንላደን ጋር በተገናኘ ለነበረው ኦፕሬሽን $3 ትሪሊየን አውጥታለች። ያ ጦርነት ብዙም አያምም አይቆጠቆጥም። ወጥቷል። ከፍተኛ ገንዘብ ነው፣ ከፍተኛ ኢኮኖሚያዊ ጫና የሚፈጥር ነው። ነገር ግን እየተሰራ ነው። ሌላው ዓለም ሰላም ነው፣ ነዳጁ ሰላም ነው፣ መንገዱ ሰላም ነው፣ መግባት መውጣት ሰላም ነው። እየሰራ ብሩን እየጠጣ እያጨሰ እየቃመ እንደሚጨርሰው ሰው ገምተው አሉ። አንዳንድ ነጋዴዎች አሉ በቀን ሞተሽ ያገኛሉ። 40-50 ሺህ ብር ይወላሉ፣ ይጠጣሉ፣ ይቅማሉ፣ ይተፋሉ። ስለዚህ 50 ሺህ ትርፍ አላቸው ማለት ነው። እና በኦሳማ ቢንላደን ጊዜ የነበረው ውጊያና አሁን ይለያል። አሁን ጉሮራ አንቃ ነው ኢራን እየተዋጋች ያለችው። ገንዘብ የለም፣ ነዳጅ ጨምሯል፣ ኑሮ ውድነት ጨምሯል፣ ኢኮኖሚያዊ ግሽበት ወጥቷል። በሞላ ዓለም ነው። እና ጦርነቱ ብቻ ቢሆን ኑሮ ኢኮኖሚያዊ ጫና ባይኖር ኑሮ ችግር የለም፣ ሊዋጉ ይችላሉ። 2 ዓመትም 3 ዓመትም 4 ዓመትም እንደሌላው ዓለም የተራዘመ ውጊያ በኢራን ላይ ማሰብ በጣም ከባድ ነው። ውስብስብ ችግሮችን ይፈጥራል። እንደው የሆነ ሆኖ እንደው ቢያንስ ኢኮኖሚ ቢረጋጋ ኑሮ ነበረ። ከሁለተኛው ዓለም ጦርነት ከዛሬ 70 ዓመት ነው 80 ነው የሚመጣው 1940 ወደ 80 ዓመት ነው የሚመጣው በፈረንጆቹ። በፊት ታይቶ የማይታወቅ ዕዳ ውስጥ ነው የተዘፈቀችው አሜሪካ። በዚህ ሁኔታ ይህን ጦርነት እንቆጥል አንቀጥለው የሚለው ከፍተኛ ፍርሃት ውስጥ ከቷቸዋል። አከርካሪያቸውን እንሶብራለን። ቃል ነው እኮ ኢራኖች እኮ ቃል ወጣ አይደለም እንዴ? በቃ እና ኢራኖች አከርካሪያቸውን እንሶብራለን ከዚህ ጦርነት በኋላ ብለው ያ አከርካሪ መስበር ከዚህ በላይ ምን አለ? አሁን የጭንቀት ምርጫ ውስጥ ነው ያለው። ለዚህ አንዛይቲ ቻይዝ የሚለው ሳይኮሎጂ ጭንቀት ምርጫ የሚባል ነገር አለ። የጭንቀት በዚህም ጭንቀት ነው አሜሪካ፣ በዚህም ብትሄድ ጭንቀት ነው፣ በዚህ ብትሄድ ጭንቀት ነው። በትዋጋ ያለው የዓለም ኢኮኖሚ ኮላፕስ ያደርጋል፣ የእነሱንም ይዞ ኮላፕስ እያደረገ ነው። ባትዋጋ ደግሞ ይሄን መራር እንደ ሐሞት የሚጎመዝዝ የሚዘገንን መራር ሽንፈት ይዤ ወደ ቤት እገባለሁ ወይ? ጥያቄ አንጃይት ቾይዝ ይላል። የጭንቀት ምርጫ። አሁን አንድ ሰው መኪና እየነዳ ይላል ሳይኮሎጂስታችን ፊት ለፊቱ 4 ህፃናት ቢገቡና ልጆችን ለማዳን እንዲህ ሲል ጭራሽ ወደ ትምህርት ቤቱ የሚገባ ከሆነ 4ቱን ጎጅቶ ያለፋል ይላል። ለምን እንዲህ አዞር አንድ ስትል ማዓት ተማሪ የምትጨፈልቅ 40 ተማሪ የምትጨፈልቅ ከሆነ 40 ከመጨፍለቅ 4ቱን መጨፍለቅ። ሁለቱም የጭንቀት ምርጫ ነው። ሁለቱም የጭንቀት ምርጫ ነው። አሁን አሜሪካ በሁለቱም የጭንቀት ምርጫ ውስጥ ነው ያለችው። እንዲም ብትሄድ ሞት ነው፣ እንዲም ብትሄድ ሞት ነው፣ እንዲም ብትሄድ እልቂት ነው፣ እንዲም ብትሄድ እልቂት ነው። እንዴት ይሻላል ነው ጥያቄ። የጭንቀት ምርጫ ይሄው ነው። እና እኔ በግሌ እንዲህ ያሉ ውስብስብ ነገሮች እንደሚመጡ ከፊት ለፊት አውቃለሁ። መግቢያም የለም መውጫም የለም፣ መተንፈሻ የለም፣ ምንም አማራጭ የለም። አሜሪካ ኢራኖቹ ከቻይና 0 ቁጥር የሌለው መሳሪያ ይገባል። አንሊሚትድ መሳሪያ ደግሞ በራሽያ በኩል ይገባል። አንሊሚትድ ምንም ቁጥር የማይታወቅ በዚህ የጓሮ በር አለ ኢራንና ራሽያ የሚገናኙት የጋር የሁለታቸው ብቻ በሉት አሉ። ሌሎች 4 ሀገሮች በብቃትና በእውቀት የሚጠቀሙት እነዚህ 2 ሀገሮች ናቸው። ስለዚህ በዚህ በኩል የሚገባው ጉዳጉድም አይታወቅም፣ ቁጥርም አይታወቅም፣ አይነቱም አይታወቅም። ስለዚህ ራሽያ ያላትን አሟጣ እንደ 3ኛ ዓለም ጦርነት የመሰለ ነገር ግን ያልተባነነበትና ያልተነቃበት ውጊያ በኢራን በኩል አሜሪካን ትጠዘጥዛለች የሚል ግምት አለን። ቻይኖቹ አሜሪካን በኢራን በኩል ይጠዘጥዛሉ የሚል ግምት አለን። ምክንያቱም ቻይና እና አሜሪካ ፊት ለፊት የሚገጥሙበት እድል፣ ራሽያ እና አሜሪካ ፊት ለፊት የሚገጥሙበት እድል የለም። ለምን? ሁለቱ አገሮች ወደዛ ጦርነት ከገቡ ምናልባት ወደ ኒውክሌር የጦር መሳሪያ ይሄዳሉ። ምናልባት ወደ ኒውክሌር የጦር መሳሪያ ሊሄድ ይችላል። ያ ደግሞ ዓለምን ይዞ ይጠፋል። ያ ፍርሃት ስላለ የግድ አውሮፓና አሜሪካ ራሽያን በዩክሬን በኩል እያዳከሙ እንደሆነ ሁሉ እንደዚሁም ደግሞ
ቻይናና ራሽያ በተባበረ ክንድ አሜሪካና አውሮፓን በኢራን በኩል አዳክመው ወደ መቃብር ይልካል። የኔ ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ